ሰላም በነገራችን ላይ ቄስ ትምህርት ቤት ነው ተምሮ ያደጉትና የኔታ ቄስ የሚያስተምሩኝ ምን ይሉኝ ነበረ መጨረሻዬን ያሳምርልኝ ይሉ ነበርና መጨረሻው ያላማረ መጨረሻውን ያልጨረሰ መጨረሻው ላይ ያልደረሰ ለኔ ከንቱ ነው ብዬ ነው ማስበው። ኤኒዌይስ በዛ ደረጃ ነው እኛም የተምረን ያደግነው። አሁን አንድ የተመለከትኩት ነገር አለ በአማራ ትግል ውስጥ ማለት ነው። በአማራ ትግል ውስጥ ብዙ ማጭበርበሮች፣ ብዙ መምታታቶች፣ ብዙ አላስፈላጊ ኮተት ነገሮች ይንኳትታሉ። ይሄ ሆን ተብሎ ታቅደው ተሰርተው የህዝቡን ትግል ለማጠልሸት የሚካሄዱ አካሄዶች ናቸው። በጣም የገረመኝ ግን የጎንደር ላይ ያለው አንድ ጸዳሉ የሚባል ካደ ተብሎ ወይም ደግሞ በተለይ በድራማዎች ብዙ ድራማዎች እንደሚሰሩ አውቃለሁ። ንጹሃን እንደሚበሉ ይሄ ኮተቱ ከላይ እንደሚቀመጥ አውቃለሁና አንድ ኮተት ጸዳሉ የሚባል ከመንግስት ጋር ተገናኝቶ ብሎ ወደ መንግስት እጁን ሰጠ የሚባል ነገር ያየው ነበር። በጣም ብዙ ታዝቤያለሁ። that's fine። የአማራ እናት የጎንደር እናት ውላ ትግባ። ብዙ ጀግና መፍጠር፣ ብዙ ጀግና ማብቀል፣ ብዙ ጀግና ወደፊት ማምጣት ትችልበታለች። አንድ ባንዳ ይመጣ አንድ ጀግና ደግሞ የምትወልድ ማህፀን አለች። የጎንደር የአማራ እናት ለምለም ትሁን፣ የኢትዮጵያ እናቶች ማህፀን ለምለም ይሁን። አሁን ግን በዚህ በፖለቲካው ላይ በጣም በርከት ያሉ ሰዎች ወይ እነሱ አብደዋል ወይ እኛ አብደናል፣ ወይም ደግሞ የእብደቱ መጠን ተለያይቷል። ጋፕ አለን፣ መገናኘት አንችልም የሚለውን ያሰምርልኛል። ናሁሰናይን የመሰለ ጀግና ስለ ናሁሰናይ ሳስብ፣ ስለ አሳምነው ጽጌ ሳስብ፣ ሸዋ ላይ ስለወደቁት አባትና ልጅ ሳስብ፣ በየአካባቢው ስለወደቁት ጀግኖች ሳስብ፣ በወሎ ስለተከፈለው ዋጋ ሳስብ፣ በተለይ ያሳምነው ጽጌና የጀነራል አሳምነው ጽጌና የናሁሰናይን መስዋዕትነት ሳስብ ልቤ ይደማል። ጎንደር ያፈራችው አማራ ያፈራው ልባም ጀግና በኔ እድሜ እንዲዘንጦ መኖር የሚችል በእውቀት ደረጃ ኢንጂነሪንግ የተማረ የፈለገውን ስራ ሰርቶ መስራት የሚችል ጀግና ወጣት አደባባይ ላይ ወጥቶ ለአማራነቴ ክብር፣ አማራነቴ አይበልጥ፣ አማራነቴ እየተጨቆነ ነው ለህዝብ ብሎ በጥይት እስኪነዳድሉት አካባቢውን የነበረው ሁኔታ ሲከታተል ነበር። በጥይት ሲነዳድሉት ለአማራነት ክብር ብሎ ዋጋ የከፈለ ጀግና የተሰዋ ጊዜ መላው አማራ ዓለም ይሄን ጉድ ያውቃል። መላው አማራ የአማራን ትግል አንድ ከፍ አድርጎታል ወደ ላይ። ጀነራል ናሁሰናይ ነው የሚለው ከፍ አድርጎታል የአማራን ትግል ወደ ላይ። ለናሁሰናይ ጀግንነት ለናሁሰናይ ሲያለቅሱ የነበሩ አንድ ኮተት የተባለ ከጎንደር ነው። ይሄ አንዳንድ የተረገመ የሰንበት ጽንስ አለ። ይሄ ሄደ ተብሎ የአማራን ክብር ዝቅ ለማድረግ፣ ጎንደሬነትን ዝቅ ለማድረግ፣ የአማራን ትግል ለማንቆላሸት ትላንትና ለናሁሰናይ ሲያለቅሱ የነበሩ ድጋሚ ደግሞ ዛሬ ስለዚህ ስለ ጸዳለ ጀግንነት ሊነግሩ ሲታተሩ ስታይ የድንቁርና መጠናችን ወይ ደግሞ የዚህ አይኪዋችን ያለ መማራችን ወይም ደግሞ ሁላችንም እዚህ ደንቆሮ አድርገው ቆጥረውናልና በዛ ደረጃ ሳስብ ይገርመኛል። አንድ ባንዳ ሄደ፣ ሺው ጀግኖች ጎንደር ታፈራለች፣ ሺህ ጀግኖች አማራ ያፈራል፣ ሺህ ጀግኖች ኢትዮጵያ ታወጣለች። ስለዚህ የባንዳነት ታሪክ ለባንዳው ተጽፎ ይቆያል። የጀግንነት ታሪክ ለትውልድ ሲተላለፍ ይኖራል። ወራዳነትና ጀግንነት ለየቅል ናቸው፣ አይገናኙም። ወይ ከጀግናው ጋር የምታለቅስ ለጀግናው የሚቆጭ ከሆነ ጀግና ትሆናለህ፣ ወይ ከጀግናው ውጭ ነኝ ለዚህ ለባንዳ ለልቅምቃም ይቆማሉ የምትል ከሆነ ወይ ባንዳ ነህ፣ ትለያለህ። እኔ የናሁሰናይ ወንድም ከናሁሰናይ ጎን ነኝ። የናሁሰናይ ደም ያንገበግበኛል። እናትና አባቱ እንኳን ሬሳውን አላገኙም፣ አልቀበሩም፣ ልጃቸውን እንኳን አፈር አላለበሱም። አንድ አጋሰስ ጸዳለ የሚባል እንደ ጀግና አውረበልባለው ስትለኝ ሳይህ ያመኛል። የአማራነትን ክብር ይነካል።
የአማራ እናቶች ኑሩ፣ ጀግና ይወለዳል። እኔ ማን ይቀራል? እኔም እገባለሁ አንድ ቀን። በዛ ደረጃ ነው የአማራነት ስነ ልቦና። ባንዳን ባንዳ፣ ከሃዲን ከሃዲ፣ ወራዳን ወራዳ፣ ጀግናን ጀግና እያልን እንደምናሸንፍ ጥያቄያችን ፍትሃዊ እንደሆነ እንደምናሸንፍ የምናሸንፍበትም ስነ ልቦና የተሰራልን መሸነፍ ማናቅ አማራዎች ነን። ባንዳም ባንዳ ብለን ጀግናን ጀግና ብለን ወደፊት እንሄዳለን። ጸዳሉና መሰል በየምትርመጠመጡ በስልጣን ጠመኝነት የምትታወኩ በአማራ ትግሉስ በፋኖ ትግሉስ ገብታችሁ የምትርመሰመሱ እኔም አቃችኋለሁ፣ የአማራ ህዝብ ያቃችኋል፣ መላው ኢትዮጵያዊ ያቃችኋል። ለስልጣን ጠመኝነት የምትታመሱ ስለዚህ ማንም ከማንም አይነት የተሰወረ ስራ አይሰራም። ናሁሰናይን ካለቀስክ ለጸዳለ ይሄ እንትን መላ ፈልጋለሁ ምናምን ምትል ባንዳ ትባላለህ። የባንዳነት ታሪክ ያለው በባንዳነት ሲጀግንነት ታሪክ ያለው በጀግንነት ይሰራል። ታሪኩ እንደ አማራ ያሳፍራል። ብዙ ጀግኖች አሉን። ቴንክ ዩ